እቺ ታንጋዬሽም ተቀያሽ ለካይን ክፍላት ይቅርታ ይዱካሻው ይቅርታ አልሆንኩ ለተሳደብሽበት እንገናኛለን። አንተ ለምን ማታ ዛሬ አለቀም? እሺ እነማን ናቸው? እኔ ወንድሟ ነኝ። ቆይ የሚያሳድዱ ሰዎች አሉ ማለት ነው? እኔ አንተ ነህ የታውቃለህ? እኔ ወንድሟ ነኝ አልኩ። እኔ ጸብ አልፈልግም። ወይ ደግሞ አንተ በዚህ ሰዓት እንደዚህ ሆነ ከሰው ጋር መጣላት ተገቢ ነው? ስማ እኔ ገልሞ ብረት ነኝ። እሺ ብንገዳገድ እንዲህ በቀላሉ መውደቅ እንዳልመስል መች አሳለው። የት ነህ? ና ገጠማ ወንድ ነህ የላለ ቦቅቧቃ ፈሬ ሁላ እኔ ገልሞ እንዲህ ነኝ። እሺ የፌሮ ብረት ለማንም ማለጨነቅ ሰው ነው። መድብል ትህትናን ፍለጋ መጥቷል ማለት ነው። መድብል እንግዲህ ትህትናን ከነኛ ከአውሬዎች እጅ ያስመለጣት እሱ ነው ማለት ነው። ቢሆንም ቢያስመልጣትም ነገር ግን ዝና ሲደርስባቸው ሁለቱም በተለያየ ፊና ነበር የሸሹት። እሱም ግንቡን ዘሎ እራሱን ለማትረፍ ነበር የወጣው። ትህትናን በሌላ አቅጣጫ ነበር የወጣችው። ነገር ግን እንዳመለጠች እርግጠኛ ነው። የት ገባች የሚለው ግን ለወራት ጥያቄ ሆኖበት ነበርና ስለዚህ እችን ልጅ መተው የለብኝም የእሷ ነገር ረፍት ነስቶኛል በማለት ትህትናን ፍለጋ ወጥቷል ማለት ነው። እንግዲህ ወጥቶም እሷ ያለችበት አካባቢ እነ ዝና የሚኖሩበት አካባቢ የሆነ ቤት ገብታለች የሚል ጥቆማ ደርሶት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበለኝ እያልኩኝ ትህትና ዲራማ ደስ የሚልና አስተማሪ ብዙ ቁም ነገር የምታገኙበት ነው። እንግዲህ እኔ በጣም በጉጉት የምጠባበቀው ነው ማለት ነው። ብዙ ነገር የምትማሩበት የግፈኞች ሰው መቀጫቸውም የሚታይበት ነው ብዬ እንግዲህ ተስፋ አድርጋለሁ። ፍትሃዊ የሚሆን ይመስለናል ማለት ነው። እንግዲህ ለሁላችንም ትህትና እንግዲህ ህይወቷ በፈተና የተሞላ እንግዲህ የእሷን ህይወት አሳልፈው በገንዘብ ለሌላ ሰው ሸጠው ለወራት እያሰቃዩት ነበረ። እንግዲህ ከነሱ እጅም አምልጣለሽ ማለት ነው። ያመለጠችበት ምክንያት ደግሞ መድብል ነው ማለት ነው። እንግዲህ ብታመልጥም ነገር ግን ድጋሚ መድብልን ማግኘት አልቻለችም ማለት ነው። መድብልን ማግኘት ባትችልም ነገር ግን መድብል ፍለጋ ወጥቷል። እሷ ግን በመሀል ሄጄ ማመስገን አለብኝ፣ ከሱ ጋራ መገናኘት አለብኝ፣ ባይሆን ደውዬ እንኳን ላመሰግነው ይገባል፣ ህይወቱ መስዋዕት አድርጎ ነው የኔን ህይወት ያተረፈው እያለችው ነበር ለአብርሽ። አብርሽም ችግር የለውም እኔና ከኔ ጋራ ሄደሽ ታገኘዋለሽ እያላትም ነበረ። ነገር ግን ለመሄድ በተነሳችበት ጊዜ እንዴት ትሄጃለሽ አንድ ቦታ የምታርፊበት ሳይኖርሽ በማለት እንግዲህ አንቺ እህታችን ነሽ ከኛ ጋር ተስማምተሽ ኑሪ በማለት አስቀርቷታል ማለት ነው። እሷ ምትቀርም እንግዲህ መድብል የዚች ልጅ ጉዳይ ረፍት ስለነሳው ቀጥታ ያለችበት ቦታ ድረስ ፍለጋ መጥቷል ማለት ነው። ዳጣንም እንግዲህ አንቺ ያንን አካባቢ ታውቂያለሽ ዝና የሚኖርበትን አካባቢ ስለምታውቂ እባክሽ ያን አካባቢ ልታሳይኝ ትችያለሽ ወይ ነበር ያላትና እንግዲህ ዳጣ ዝናን በጣም ስለምትፈራው እባክህ መድብልዬ እኔ በጣም ነው የምወድህ አንተስ ነበር ያለችውና መጠርጠሩስ ነበር ያላት። ነገር ግን ይኸውልህ መድብልዬ የብሩክ ወንድም በጣም ነው የምወድህ፣ በጣም አከብርሃለሁ። ነገር ግን ይሄ አሁን ያልከኝ ነገር እኔን አያስኬደኝም። እኔ መኖር ፈልጋለሁ፣ ህይወታውን ጠፍታኛለች። ስለዚህ ይቅርታ እሺ፣ ምንም ላድርግልህ አልችልም። እኔ ዝና ከሚባል ሰውዬ ጋር እንዳታነካካኝ በማለት ነበር ስልኩን የዘጋችበት ነው። መድብል ግን ፍለጋውን ቀጥሏል ማለት ነው። እንግዲህ ሰካረሙ ሰውዬ መጥቶ አስደንግጣቸው ነበር እናገልሞ ማለት ነው። እነሱ እንግዲህ አንድ ክላስ ቁጭ ብለው እየተጫወቱ ነበረ። ትህትናትን ከሲስ ሆነው እንደዚሁም ከግሌ ጋር ሆነው እያወሩ ነበረ። ነገር ግን በር ሲከፈት በቃ መጡ ጠንቋዮቹ እኔ ሊወስዱኝ ነው ብሎ እንግዲህ ተንከሲስ ያዙኝ ልቀቁኝ ይላል ማለት ነው። እንደዚሁም የግሌ ደግሞ እኔ ሰልችቶኛል፣ እኔ እናንተ በር በተንኳኳ ቁጥር እንደዚሁ ዝም ብላችሁ እየፈራችሁ መቼ ደስ ነው ከእናንተ ጋር እንደዚህ የምዘልቀው፣ እንደውም የጄ በሩን ከፍትለታለሁ እያለች ነበርና ትህትናም እንግዲህ በጣም ዝና ይሆናል የመጣው ወይ ደግሞ የዝና ግብረ አበሮች ይሆናሉ በማለት በጣም ፈርታ ነበረ። ነገር ግን በሩን ከፍቶ ሲገባ ጋልሞ ሆነው አግኝተውታል ማለት ነው። በጣም ቢደናገጡም አንተ ሰውዬ ሰክረ በመጣ ቁጥር እኛ ልባችን እየደነገጠ ነው፣ ወይ አትስከር ወይ እዚህ ቤት አትምጣ እያሉት ነበርና እሱም
እሱም ከክላሴ ውጡልኝ፣ አሁን ልተኛ ነው። ምን አባት ትሰራለህ ከዚህ ክላስ ነበር ያለው። ተንከሲንም እንዴ ጋልሞ አንተ ሰክረ በመጣ ቁጥር እኛ መሳደብ አለብህ? እንደው ይሄ ክላስ አይደለም ባክህን ሰካራ ምን ይላል ነበር ያለው ነው። ተንከሲስ አንቺ መሳደብ ጀመርሽ፣ አንቺም ተለወጥሽ። የሚገርም ነው። የማይለወጥ ሰው ለካ የለም በዚህ ምድር ላይ እያለ እየታዘበው ነበርና እና የራስ ክላስ እኮ አይደለም ይሄ እኮ የኔ መኝታ ክፍል ነው። ስለዚህ ወደ ራስ መኝታ ክፍል ሄድ ነበር ያለውና ነገር ግን መንገድ ላይ ሰክሮ ቁጭ ብሎ እያለ ከመድብል ጋራ ተገናኝቶ ነበረ። መድብልና ጋልሞ ተገናኝቶ ነበረ እና እሱም እንግዲህ ወንድሜ ቢለው እንግዲህ ወንድሜ አትበለኝ፣ እኔ ወንድም እንዴ አባቴ ሳያውቅ ሌላ ልጅ ወልዱ ነበር ወንድም አለኝ ማለት ነው ነበር ያሉና አንተ ወንድም የለህም እንዲህ ቢለው እንግዲህ አይ ወንድም የለኝም፣ እህት የለኝም፣ እናትም አባትም ምንም የለኝም፣ እኔ ብቻዬን ነኝ ያለሁት ነበር ያለውና እሱም አይ እኔ ወንድምህ ሳልሆን እንደ ማንኛውም ሰው የመጠሪያ ወንድሜ ይባባላል የሰው ልጅ እና ለዛ እኔ ጠራሁህ ነበር። እሺ እንደዛ ከሆነ ሰው ፍለጋ ነበረ እዚህ አካባቢ መጣው ልትጠቆመኝ ትችላለህ ነበር ያለውና ምን አይነት ሰው ቢለውም እንግዲህ እህቴን ፍለጋ ነው፣ እህቴ ጠፍታብኛለች፣ እሷን ፍለጋ ነው እዚህ ሰፈር እንደገባች ሰምቻለሁ ነበር ያለውና ጋልሞ ግን ቢሰክርም በጣም ጥንቁቅ ነው። የሰው ልጅ አንዳንድ ጊዜ ሲሰክር የሆነ ነገር ይሳሳታልና እሱ ግን በፍጹም ምንም አይነት መሳሳት አይታይበትም ማለት ነውና እንግዲህ እሱም እህቴ ማን ትባላለች ስሟ ነበር ያለውና ትህትና ትባላለች ቢለው አንተ ተልከህን የመጣው አንተ ከሸለቢ ሌባ፣ እኔ ላንተ አላንስም፣ እኔ ገልሞ ማለት ብረት ነኝ፣ ብረት አይታል፣ እኔ ጠንካራ ብረት ነኝ። ስለዚህ እኔ ለማታለል እንዳትሞክር። እንዴ እቺ ልጅ ለምንድን ነው ማትለቋት? ምን አርጊ ነው የምትሏት? መቼ ድረስ ነው የምታሳድዷት? እርግጠኛ ነኝ ያዝና የሚባል ሰውዬ ልኮህ ነው አይደለ ነበር ያለውና አረ ስለምን ዝና ነው የምታወራው? እኔ ወንድሟ ነኝ ነበር ያለውና ስለኔ ምናልባት ነግራት ሊሆን ይችላል። ካልነገረችም ግን መድብል ይፈልግሻል። በዚህ በተመሳሳይ ሰዓት እዚህ ቦታ እጠብቃታለሁ፣ ንገራት፣ መድብል ታልካት እሷ ታቀኛለች በማለት ነበር ያለውና እሱ እንግዲህ ጭራሽ እነግርልሃለሁ፣ ጭራሽ ልታገኛት በማለት እንግዲህ እጁን ሰብስቦ እሱን ሊመታው ነበር ሄደውና እሱ ግን ወደ ኋላ ሲሸውደው ከጀርባው ቆሞ እያለ እንግዲህ የታባቱን ሄደው ይሄ ወልካፋ እኔ ጋልሞ ለማንም አልሸነፍም አያቆኝምና የት አባቱ ነው ዘርረዋለሁ እዚህ ጋር እያለ ነበር። መድብል ግን ከጀርባ ሆኖ ነበረ እየሳቀበት ያለው ነው። የአፓርት በጣም ነው ያሳቀኝን። እንግዲህ ጋልሞ እንደዛ ሲፈልገው አረቄ የታን ላይ ጠርሙሴ አረቄ እያለ እንግዲህ መድብልም እንደዚህ ሰክረ ከሰው ጋር መደባደብ ጥሩ አይደለም፣ ደግሞ በጠራራ ፀሐይ በዚህ ሁኔታ ውስጥ ሆነ ከሰው ጋር ለመደባደብ መሞከረ ራሱ ድፍረት ነው በማለት ነበረ እንግዲህ ትቶት ሄደውና ወደ ቤትም ገብቶ እንግዲህ ለተንከሲስ ነግሮት ነበርና የሆነ መድብል የሚባል ሰው ትህትናን ይፈልጋታል ነበር ያለውና እንዴ ሳደለ ትህትና ለራሷ ንገራታ ነበር ያለው። እሱ ግን ለአብሪሽ ነበር የነገረው። እንግዲህ ጋልሞ ፍቅር ይዞካል እያሉት ነው በግዴታው ማለት ነው። ፍቅር ያዞ ከማን ይሆን? አዲስ ሰው ወደዛ ቤት የመጣ አለ። እንግዲህ በፊትም የግሌንም እወዳታለሁ እያላት ነበረ። ለትህትናም ቢሆን ለእሷ ለራሷም ቢሆን የግሌ በጣም የስካሬ መርሻ፣ የግሌ መካሻ፣ የስካሬ መርሻ እያላትም የፍቅር ዘፈንም አንዳንዴ ሲዘፍንላትን ሰማ ነበረና ነገር ግን አሁን ማንን ይሆን የወደደው? እንግዲህ እስክሪብቶዋን ይዞ ማንን ልጣፍ እያለ ከራሱ ጋር እየተማከረ ነው። እሱ እንግዲህ ሚስጥር ነው በማለት ጥፏል ማለት ነው። ወንዶች የምትወዱትን ሴት እዚህ ጋር ጣፉ ተብሏል። ሴቶቹም የምትወዱትን ወንድ ጣፉ ተብሎ ጫወታው ቀጥሏል ማለት ነው። ግን መጨረሻ ላይ ብርሽን በጣም ያስደነገጠዋል። እንግዲህ ለአብርሽም ነግሮት ነበረ ነው መድብል የሚባል ሰውዬ ትህትናን ይፈልጋታል። እኔ ነኝ ከነኛ ሰዎች ግቢ ያስመለጥኳት፣ ስለዚህ ምን እንደደረሰች ማወቅ ፈልጋለሁ እያለ ጠይቆኝ ነበረ። እኔ ግን አላቃትም ብዬ አባረርኩት ነበር ያለው ነው። እሱም አዎ እንዳትነግረው ነበር ያለው። እንዴ ያስመለጣት ሰው ሊሆን ይችላል ግን እንዳትነግረው ነበር ያለው ነው። እሱም እንዴ ያስመለጣት ሰው ተሆነ ይሄ ሰው እኮ ለክፉ ነገር ቢያስብ አያስመልጣትም ነበር፣ መልካም ሰው ጥሩ ሰው ቢሆን ነው ቢለው፣ አብርሽ ግን የሆነ የጠረጠረው ነገር አለ ይወስድብኛል ምናምን ብሎ ስላሰበ ነገር ግን አይ እንዳትነግረው ቶ ይቅርበት ነበር ያለውና ምን ነው አንተ ሰው የሆነ ነገር ብቻ ከፊትህ ላይ ይነበባል፣ ብቻ እቺ ልጅ ወዳሃት እንዳይሆን ነበር ያለውና እንግዲህ
ፍቅር ይታይበታል እሱም እና መጨረሻ ላይ ግን ወንድሟም ሊሆን ይችላል አይታወቅም። እና እሷም ጥያቄዋ እንደቀጠለው ነው። የግሌን በተደጋጋሚ እየጠየቀቻት ነበረ። ከየት ነው የመጡት? እናት አባቶቻቸው እንዴት ሊመጡ ቻሉ? እያለች የግሌን እየጠየቀቻት ነበረ። የግሌ ግን የመሳይና የአብርሽ ታሪክ እንደሚመሳሰል እየነገረቻት ነበር። እና እሱም በጣም ነው ማዝነው የመሳይና የአብርሽዬ ታሪክ መመሳሰሉ። መሳይ እኮ ሰው በይው እንጂ እባብ እኮ ነው። እባብ እግር አውጥቶ በይው ወደ ውጭ ሲወጣ በልቡም ሊሄድ ይችላል አይታወቅም እያለቻት ነበር። እና መጨረሻ ላይ ግን ትህትና እያመጣቸው ጨዋታ ያው ችግር ፈጥሯል ማለት ነው። እንግዲህ የሚያፈቅሯትን ሴት አንድ ሴት እዚህ ወጣት ላይ እየጣፉ እንደዛ እኛም ደግሞ ምናልባት የምትወዱት ጣፉ ልንባል እንችላለን እያለቻት ነበረ እና የግሌ ነገር ግን ይህንን ጨዋታ አንስተውላቸው ለመጫወት እንግዲህ ፈቃደኛ ሆነዋል ማለት ነው። መጀመሪያ የግሌ ሲጀምር የግሌ እንግዲህ አብርሽ ብላ ጥፋለች ማለት ነው። ጋልሞም እንግዲህ የራሱ የሆነውን ጥፏል። ጋልሞ ግን የጣፈው አብርሽን በጣም አስደንግጦታል። አብርሽ እንግዲህ በሚስጥር ነው ይህ የተባለው። በሚስጥርም ቢሆን እንዴት ብሎ እንግዲህ በጣም ደንግጦ ነበር። ምናልባት ትህትና ብሎ ጥፎ ይሆናል ወይ ደግሞ የግሌን ብሎ ጥፎ ይሆን ይችላል፣ ብቻ አይታወቅም። እሱ ምን ይሆን የሚለውን በቀጣይ ይዤላችሁ መጣ ይሆናል። ትህትና ድራማ ይሄን ይመስላል እንግዲህ አጠር መጠን አርግተን ስናቀርብላችሁ ይሄን ነው የሚመስለው። ውድ ቤተሰቦቼ ሁላችሁንም ከልብ አመሰግናለሁ። ቪዲዮን ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው በማለት በአክብሮት ጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።